እና ይሄን ከፈትኩ ያኛውን እንትን አለብኝ። እኔ አላቅም አምባሳደር የሚባል ሰው ታውቂኛለሽ። ሰው እንሁን መጽሐፍ ረድቼ ገብቼ ነበር አንቺ ቤት። እንደውም ሌላ ጊዜ እናወራለን ብለሽኝ ሰው እንሁን ያው ብዙ ሰው ቤቴ ስለሚገባ ነው። እሺ አሁን ጉዳዩ ምን ነበረ ማሪ? ጉዳዩ በቃ አንቺ ተጽዕኖ ፈጣሪ ነሽ፣ ድምፅ እንድትሆኝ ይፈልጋሉ። አቡዬ ምን ገጠመሽ? የገጠመኝማ ምን መሰለሽ፣ እኔ ደራሲ ነኝ። ኤንጆ አለኝ ኢትዮጵያ ውስጥ ሴቶች ላይ ነው የምሰራ። እንዲህ ሴቶች ላይ በጣም እንትን እላለሁ። እንግዲህ ኤክስ ሀዝባንዴ ጋር ተለያይተናል እና ከተለያየን ቆይተናል እኔ እና እሱ እና መጽሐፌ ወደ ፊልም ዙሮ አዲስ አበባ ከተማ አስተዳደር ባህልና ቱሪዝም አዙሮት ለፊልሜ መጽሐፌን ተደራሽ አድርጌ ለማድረግ ማን ቤት እገባለሁ? መማር ቤት ገባሁ። ከአንቺ ጋርም አውርተን እንደውም ተስፍሽ ጋር ምናምን እንትን ብዬሽ ነበር። ጊዜ አጣሽ። እረዳሻለሁ በጣም ብዙ ሰው ስለምታግዢ። ግን ያው የበለጠ ህልሜን ለማሳካት ሴትም ነኝ፣ ሴቶች ላይ የምሰራ ብዙ ዋጋ ከፍያለሁ ኢትዮጵያ ውስጥ እና ለ8 ዓመታት አቡዬ ለ8 ዓመታት እኔ ቢኤ ዲግሪ ያለኝ ካለ ደሞዝ ነው የምሰራ። እመቤቴ ምስክሬ ናት። ብዙ ከ20 ሚሊዮን ብር በላይ ስፖንሰር እየጠየቅኩኝ ብዙ ሚኒስተሮች ፊት እየተቃጠለ ዳይሬክተሮች ጋር እየሄድኩኝ ብዙ ኢቨንቶችን እልክልሻለሁ። ካስፈለገ ቴሌግራም ላይ እንደውም ጽፌልሻለሁ። ኢቨንቶችን ማየት ትችያለሽ። ማስረጃ እሰጥሻለሁ። መረጃዎች አሉ ሁሉም እጄ ላይ እና ከስፒሽ ቢሮም ጋር ሂጄ ነበረ። እኔ እንጆ አለኝ በሲቪል ማህበረሰብ ድርጅት ባለስልጣን እየተቋቋመ በአምባሳደርነቴ ነግሬሻለሁ። አምባሳደር ነኝ ባህር ዳር ዩኒቨርሲቲ መታቀም ድንግል ነኝ በመጠበቅ ማለት ነው። ልንገርሽ አንድ ነገር ልንገርሽ እህቴ፣ እኔ ሁሉን ነገር ከስቴፕ ዋን ጀምረሽ አስረጅኝ። እኔ በቀን 100 ሰው ታሪክ ስሰማ ነው ሙለው እና ጭንቅላቴ አይዝም። በጣም ጭንቅላቴ ከመሙላቱ የተነሳ ወረቀትና እስክሪብቶ ይዤ ነው የምመዘግበው። ስለዚህ ነግሬሽ ነበር ካልሽኝ የበለጠ ኮንፊውዝ ስለመሆን ዛሬ እንደተዋወቅን ቆጣሽ ሀብለሽ አስረጅኝ ጉዳዩ ይገባል። እንግዲህ እኔ ባህር ዳር ዩኒቨርሲቲ ተማሪ እያለ የመታቀብ አምባሳደር ነኝ ማለት የድንግልና ሴቶች ጋር እንግዲህ ባለው የድንግልና ከባህር ዳር ዩኒቨርሲቲ ከግቢው ውጭም ውስጥም ያለውን የተወዳደረ እግዚአብሔር ፈቅዶ አንደኛ ወጣው ለሀገር ኢትዮጵያ ጤናማ በራሳቸው የሚተማመኑ አቅማቸውን የገነቡ ወጣት ሴቶችን አፍርቻ አስረክባለሁ አልኩኝ። ከዛ ወደ ትዳር ወዲያውኑ በሀያዎች መጀመሪያ ወደ ትዳር ገባው። ድንግልናን ጠብቆ መቆየት ከባድ ስለሆነ ማለት ነው። ከዛ በኋላ እግዚአብሔር ረዳኝና 2010 የካቲት 29 እርግብ ኢትዮጵያ በጎ አድራጎት ድርጅት የሚባል ሴቶች ላይ ትኩረት አድርጎ የሚሰራ ድርጅት ከፈትኩ። እሱን ከፍቼ እየሰራሁ እያለ ሚሊኒየም አዳራሽ ላይ ሰፊ ግንዛቤ መድረክ አዘጋጅቼ ኮቪድ ገባ። ኮቪድ ሲገባ በጣም ተናድጃለሁ። ምክንያቱም ብዙ ዋጋ ከፍያለሁ። ብዙ እንትኖች የአየር ሰዓት ሰጥተዋል። በጣም ብዙ ዋጋ ከፍዬበታለሁ። ሀቡዬ የሚገርምሽ ብዙ ነገሮችን ብቻ ከዚህ ጋር መናገሩ ትንሽ ይከብዳል። ብዙ ነገሮችን አጥቻለሁ እና በዛ ምክንያት ኮቪድ ገባና አይቻልም ተባለ። አይቻልም ሰው ለሰው እንዳይገናኝ ተባለ። ብዙ ዋጋ የከፈልኩበት ኢቨንት ማለት ነው። ከዛ በቃ ለምን መጽሐፍ አለብኝ፣ ይሄ ወደ መጽሐፍ መዞር አለበት ብዬ እግዚአብሔር በረዳኝ ልክ ድንግልና በኢትዮጵያ ነባሩ ባህላችን የት ነው የሚል መጽሐፍ ጻፍኩ። ከዛ ይህ መጽሐፍ ጽፌ ተደራሽ እያደረግኩ እኔ ሳይኖረኝ እውነት አቡኔ አንድም ነገር ሳይኖረኝ እግዚአብሔር በረዳኝ። ቤተሰቦቼ ደህና ናቸው እና ቤተሰቦቼ ናቸው ያሳተሙልኝ። መግዛት ለማይችል እየሰጠው መግዛት ለሚችልም ተደራሽ እያደረግኩ ብዙ ስራዎችን ሰራው። ኢቨንቶችን አዘጋጀው። የመጀመሪያ ኢቨንቴ ሀቡ አዲስ አበባ ዩኒቨርሲቲ ማንዴላ አዳራሽ ላይ ነው ያደረግኩ የመጀመሪያ ኢቨንቴን። ሁለተኛ ኢቨንቴንም እዛው ማንዴላ አዳራሽ ያደረግኩ። ከዛ ወደ ታች ወረጅ እባክሽኛ ተሸጉደናል፣ እባክሽ ታናናሽ እህቶቻችን በቃ በተለይ ይሄ ማህጸን ጫፍ ካንሰር፣ የጡት ካንሰር፣ የተለያዩ አባለዘር በሽታ ኤችአይቪ ኤድስ የሚለውን አናቀውም እና እኛ ተሸውደናል እታች ድረሽ ሲሉኝ ሄጄ አቻላቻ ውይይት አየር ጤና ጀሞ ኮልፌ ክፍለ ከተማን ይዤ ማለት ነው። እኔ ማስረጃ ልክልሻለሁ እያንዳንዱን ኮልፌ ክፍለ ከተማን ይዤ በትልቁ ኮልፌ ክፍለ ከተማ ላይ መጀመሪያ ብዙ 700 በላይ ያለበት ኢቨንቶችን አዘጋጀው። ከዛ ግብረ መልሱ ምንድን ነው? እባክሽን ሚሊኒየም አዳራሽ ላይ ይዘጋጅ፣ ሴት ልጆቻችን እየተሸወዱ ነው። በተለይ ያልተፈለገ እርግዝናና ውርጃ ህፃን ልጆቻችን የ11 ዓመት የ12 ዓመት ቲኔጀር ላይ ያሉት እና በቃ በሰፊው ይደረግ። ልጆቻችን ከኛ ጎን ናቸው ስንል ገና ህፃን ናቸው ስንል ልጆቻችን ከኛ እያመለጡ ነው። እንደ ድሮ አይደሉም። ፔሪድ የሚያዩት በ14 በ15 አይደለም በ8 በ9 ነው ካለው ከአመጋገብ ጀምሮ በሚል እሱን ግብረ መልስ ይዤ
የሚሊኒየም አዳራሽ ላይ ማዘጋጀት። እሱን ሳዘጋጅ ኮቪድ ገባ። ኮቪድ ከገባ በኋላ መጽሐፌን ጻፍኩኝ። መጽሐፌን ጽፌ ተደራሽ እያደረግኩኝ በደንብ በጣም ወደ 20 ይልሽ ዶንኪ ዩቲዩብ ኢንተርቪው አድርጎኛል። በዚህ ሰይፉ ታዲያስ አዲስ ላይ ኢንተርቪው ራሳቸው ትልቅ ስራ ነው በሚል ትርጉም ያለው ስራ ለወጣቶች በሚል ከዛ በኋላ በዚህም ኤንጂኦ መዝጋት አለብሽ ነው የመጀመሪያው። የኤክስ ሀዝባንዴ ኤንጂኦን ዝጊ ኳትፎር ለምን እዘጋለሁ? የሚገርምሽ አቡ በኢስት አፍሪካ ኢትዮጵያን ወክዬ ሄጃለሁ። በኢንተርናሽናል ደረጃ ኢትዮጵያን ወክዬ ሄጃለሁ። ለምን? ምክንያቱም የተጽዕኖ ፈጣሪን እስከ መጨረሻው መሄድ አለብኝ በሚል አልተግባባንም። ከህይወቱ እንደወጣ አደረገኝ፣ ገፋኝ። በቃ እኔ ተጽዕኖ ፈጣሪ ነኝ፣ ተምሬያለሁ፣ ኤንጂኦንም አልዘጋም በሚል በዚህ ሰበብ ተለያየን። ተለያይተን እየኖርን እግዚአብሔር በረዳይ ልክ ብዙ ወጥቼ ወርጄ ወደ ፊልም እንዲዞር ተፈቀደ መጽሐፊ። ከዛ ምክንያቱም እንደሚታየው አሁን ሲኒማ ላይ ሴት ልጆቻችን ብዙ ጊዜ አሁን ወጣት አፈቀረ፣ ካፈቀረ በኋላ ወደ ፍቅር ገባ፣ ወደ ፍቅር ከገባ በኋላ ደግሞ ምናምን ነገር ነው እንጂ ወጣትነት በራሱ ውስጣዊ ፈተና ነው። እንዴት መሻገር አለባቸው? ተራራ ነው፣ ከተራራ በስተጀርባ ጣፋጭ ነገር አለ ብሎ ያሳየኝ ሲኒማ ፊልም የለም። እኔ ጀጅ ለማድረግ አይደለም። ስለዚህ ዘመን ተሻጋሪ ትልቅ እንደ ህይወት የሚቀይር ልጆቻችን ኒው ጄኔሬሽን አዲስ ትውልድ የሚቀይር እግዚአብሔር በረዳኝ ልክ መሰራት አለበት ብዬ ትልቅ ደራሲ ነው፣ እዚህ ላይ አልናገርም። እሱ እንዲያየው አድርጌ ፕሮሰስ እያደረኩኝ እኔም ሰውን ድጋፍ አልጠይቅም። መጽሐፌን ሽጬ ነው ፊልሙን የምሰራው አልኩ። መጽሐፍ በአንድ ድንጋይ ሁለት ወፍ ነው። አንደኛ መጽሐፌ ሲነበብ በጣም ዋጋ የተከፈለለት መጽሐፍ ነው። በጣም ብዙ ወደ 20 ሚዲያ ኢንተርቪው አድርጎኛል ሀዊዬ ለወጣቶች ትርጉም ያለው በሚል ማለት ነው። ያን ሰው አንድ ሰው በ1000 ብር ቢገዛ ይጠቀማል፣ አይጎዳም። ዛሬ ላይ አንድ መጽሐፍ በ1000 ብር ምንም አያደርግም። ሌላው ግን እኔን ደገፈ፣ ሌላው ደግሞ ተጠቀመ በሚል ነው። ታውቂያታለሽ መማርዬ ደግ ሰው ናት፣ መልካም ሴት ናት። አማከርኳት። አንቺም ጋር ቦታውን አጥቼ ነው። በጣም ጀግና ሴት ነሽ፣ እንደምታግዥኝ እርግጠኛ ነበርኩ። አይደለም ለዚህ ትልቅ ስራ ትውልድ ለሚገነባ ኢትዮጵያ ለሚገነባ አንቺ ይህን ምንም ብሎ ጀግና አቅም ያለሽ ይህ ማንንም እያንበቀበቅሽ ነው ያለሽው። አሁን ማንንም ምቀኛ ትናንትና ሪፖርት ተደርጎብኛል በአንቺ ገብቼ ጀጅ ስላደረግኳቸው። አንቺን ሲሳደቧየው ገባው ጀጅ አደረኩ፣ ሪፖርት አደረጉብኝ። የሆነ ማይክ ይዞ የሚል የሚሳደብ አንቺን የሚሳደብ የሆነ ውዳቄ ነገር ማለት ነው። ኮምፕሌክሳ ገብቼ ጀጅ አደረኩት። ይኸው ሪፖርት አድርጎብኛል በዚህ ትናንት ደርሶኝ። እኔ ኔቨር ዩር ችግር የለውም ማለት ሰው ሲሰራ ሰው ይመቀኝ ይነሳበታል። ጀግና ነሽ፣ ባይዘወይ በጣም ተጽዕኖ ፈጣሪ ነሽ። እውነት ትልቅ ሴት ነሽ፣ ጎበዝ ነሽ። ሶ አሁንም ድምፅ ትሆኝኛለሽ፣ ታግዥኛለሽ። አላማ ዳር ይደርሳል ብዬ ነው። ይዛልኛለች፣ መማርዬ ጀምረዋለች። ችግር የለውም። ገብቶ ረበሸ፣ ልጨርስ ገብቶ ረበሸ ሀቡ። ከዛ አይሄር ሀዝባንድ እያለ ገባ። ከተለያየን ቆየን። ፎቶ የተነሳነውን የ10ኛ ዓመት ያከብርንበትም ፎቶ ኢንቦክስ እያደረግን ሀዝባንድሽ ኢትዮጵያዊ አይደለም ነው። የሚገርምሽ ሀዝባንድ እያለ የሚገባው እንደሌላ ዜጋ ምን ነው ባልሽ ነኝ ብሎ አይገባም። ሰውዬው ትንሽ ለማምታታት የተማረ ሰው ነው። የሚገርምሽ አቡዬ በጣም የተማረ የህግ ባለሙያ ማስተርስ ያለው ዩኒቨርሲቲ መምህር፣ የጠበቃ የፌዴራል ጠበቃ ነው። የተማረ ሰው ነው። አንቺ አለኝ አንቺ ቲክቶክ ላይ አለኝ ቲክቶክ ላይ አንቺ አጠፋሻለሁ አለኝ። ቲክቶክ ላይ አንቺ እውነቱን ነው። በዛኛው እኮ መግባት አልችልም። የአንቺን አያሳየኝ የመማርዬን አያሳየኝ እንዳልገባ ዝግ አደረገው። ይሄን ከፍቼ ነው አውዬ አዲስ ከፍቼ ነው። ይሄኛው ደግሞ ዲስ ላይ አሁን ራሱ ሌላ እንትን እየመጣብኝ ይህንን ስራሽን አትሰሪም ነው። ስለዚህ መጣ ገባ ሰናከለ። የሚገርምሽ ትዝዬ የኔ ቆንጆ በጣም አመሰግናታለሁ። ዩኬ የምትኖር መጽሐፍ ገዝታኝ፣ ሌላ ደግሞ ስዊድን እናቴ አሁንም የሆነ ነገር እየመጣብኝ ነው ስትይ ምንም ነገር አልመጣብሽም። ሰብስክሪፕሽን ተጋብዘሽ ነው ተከፍሎልሽ ተጋበሽ። ሰብስክሪፕሽን በቃ ተናድጄ ስለሆነ ይመጣልሽ ምንም አለይም። እሱ ስገባ ላይ ብለኝ ስለሚተናኮለኝ በዛኛው እሱ ብቻ ተናድጄ ነው ማውራሽ። የሚገርምሽ አሁን እንዲህ ጣራ እያየሁ ነው ማውራ። በጣም ስሜታዊ ሆኛለሁ እና በቃ አሁን እኔ መማርዬ አይዞሽ ብላኛለች። ስፖንሰር ማፈላልግሻለሁ መጽሐፍሽም የሆነ ጊዜ እንትን ብዬ፣ ምክንያቱም በአንድ ድንጋይ ሁለት ወፍ ነው ይጠቀማሉ። እኔ የማነባዋለሁ ሰውም እየገዛ አንቺ ፊልምሽን ትሰሪያለሽ ብላኛለች። ሀቡን ደግሞ እንዴት ነው ማግኘት ያለብኝ አልኩ። ለምን አንቺ እንደምታገዥኝ ያውቃለሁ። እግዚአብሔር በሚያውቀው 100% ማሬ ታለው ብላ ቃል ከገባችልሽ እኔ ጋር መምጣት እኮ አይጠበቅብሽ። ምክንያቱም
በጣም ብዙ እርዳታ የሚያስፈልጋቸው ሰዎች ስላሉ ለአንድ ሰው 2 ቦታ እርዳታ ማግኘት የሆነ አይደል? ኧረ መማር አንድ ሰው ስትረዳ እኔም መማርም አንድ ሰው ከረዳን ብዙ የሚረዳት የሚፈልጉ ሰዎች እንዳይደርሳቸው ነው የሚሆነው። ስለዚህ አንድ ሰው ጋር ከተረዳ በቂ ነው አይደል? የኔ እኮ ምን መሰለሽ እርዳታ ሳይሆን የኔ መጽሐፌን ተደራሽ ማድረግ ነው። አሁን ከብዙ ቦታውን አንቺ መማር ታሻሽጥልሽ ነው ተደራሽ ማድረግ። አሁን ለምሳሌ ከአንቺ ቤት ከአንድ መጽሐፍ ለተማረበት ትምህርት ቤትም ሊሆን ይችላል፣ ለቤተሰብም ሊሆን ይችላል። በሀቡ ስም ብሎ ያን መጽሐፍ ገዛኝ ማለት ለእኔ ፊልሜን ሰራው ማለት ነው። ሌላው ደግሞ እንደዚህ ፋውንዴሽን ማድረግ እፈልጋለሁ። የንጁ እንደዚህ ለፍቼ ዋጋ ከፍዬበት እንትን እንዲልብኝ አልፈልግም እና ለሁለቱም ስለምፈልግ በሀቡ ስም ተብሎ በአንቺ ስም፣ ሌላም ደግሞ እየሞከርኩ ነው ማለት በአንድ ሰው ብቻ የሚዘለቅ አይደለም። ሰፊ ነገር ስለሚያስፈልግ ብዙ ብር ሀቡዬ መጽሐፉንም እንዲገዙ አጭሩ መጽሐፌን ግዙኝና ፊልም ልስራ ነው በቃ አጭር አማርኛ ነው። አዎ መጽሐፌን ይግዙኝ በሀቡ ስም ብለው ከዛም ደግሞ በመማር ስም ሌላም ጋር ደግሞ ያው እሯሯጣለሁ ብዙ ስለሆነ ማለት ነው። እንደዚህ ተጽዕኖ ፈጣሪዎች አቅም ያላቸው ማድረግ የሚችሉ ለሀገር የቆሙ ለጥሩ ሰው ማለት ጥሩ እኔ ለትውልድ ነው ከሀቡዬ ለሴት ልጆች በተለይ ሴት ልጆች በተለይ ያልተፈለገ እርግዝና ውርጃ እውነቴን ነው የምልሽ በጣም ገና ያልተዳሰሰ ያልታየ ነው በጣም ማለት ነው። ስለዚህ ይሄ ነገር መሰራት አለበት። ገና ተጀመረ እንጂ ብዙ ጉድ ነው ያለው እኛ ሀገር ላይ ሀቡዬ በጣም እና ይህን ነገር ባደርግ ለሴት ልጆቻችን ይማሩበታል፣ ይለወጡበታል። እግዚአብሔር ይመስገን። አዎ ለውጭ አለው ግን ደግሞ በደንብ መሰራት አለበት ለሚል ነው እና ሀቡ አንድ ጊዜ በጣም እየተቆራረጠን የሆነ ብሊንክ ያደርጋል እንትንሽ እና የቲክቶክ ምልክት እኔ እኮ አሁን ሰው ገስት ላይ ማስገባት ሰው ማመን ራሱ እኮ ተቻለው። ሪፖርት ለማድረግ ገስት ላይ የሚገቡ ሰዎች እኮ ራሱ እኮ አሉ። ከጠላት ተልተው ገስት ላይ ተቀምጠው ሪፖርት የሚያደርጉ ሰዎች እንኳን አሉ። አሁን ሰው ማመን ራሱ ገስት ላይ ለማስገባት ማላውቀውን ሰው ችግር ላይ ብሎ ማመን አያሳይሽም ሲያደርጉ የሰው የሚያደርገው ሰው ስም እያደረገ ነው። ሰው አይታይም ግን ብሊንክ ያደርጋል። ሰው ለረዳ እንደዚህ የቲክታክ ምልክት ስጡኝ። የቲክታክ ምልክት ኮፍያ፣ መነጽር፣ የቲክታክ ምልክት ይሄ አሁን ለዳይመንድ የሚሰጡት የቲክታክ ምልክት እና ያኛው ደግሞ አለ አይደለ የቲክታክ ምልክት ኮፍያው፣ እሱ በጣም ስትሮንግ ነው። ኮፍያውንና መነጽሩን ቲክቶክ በጣም ጉበኛ ነው። የራሱን ምልክት ይወዳል። ይሄኛው አያችሁ መነጽሩ እንደዚህ የቲክቶክ መነጽር እና የቲክታክ ኮፍያ ስጡ። ቴንክ ዩ ሶ ማች። ወይ ጉድ በጣም ጠንካራ ነኝ። አልጠፋም። እኔ አካውንት ቢዘጋ አካውንት ከፍቼ እመጣለሁ። ሌላ አካውንት ቢዘጋ እንደገና ከፍቼ እመጣለሁ። እኔን ማንም ማጥፋት አይችልም ከቲክቶክ ላይ። ይህ ከቲክቶክ ላይ ማጥፋት የምችለው ፈጣሪ ብቻ ነው። ሲወስደኝ ወደሚቀጥለው ዓለም ሲወስደኝ የዛኔ ነው የምጠፋው። በህይወት እስካለው ድረስ ግን አልጠፋም። እኔ ከቲክቶክ በፍጹም እኮ ግን ስፋለማችኋለሁ ነው። አልጠፋም ምንም ቢያደርጉ። ድሮ ሺሻ ሳጨስ የድሮ የዛሬ 14 ዓመት ፌስቡክ ላይ የፖስተቱትን ፎቶ አምጥተው አሸማቀው እኔን ከቲክቶክ መጣፋ መስሏቸው ወይ ገበና ወጣ ብዬ መጣፋ መስሏቸው የዛሬ 14 ዓመት ፌስቡክ ላይ የፖስተቱትን ሺሻ ሳጨስ የፖስተቱትን ፎቶ እኔ ነኝ እኮ የፖስተትኩት፣ ሰው አይደለም የፖስተተብኝ። የተደበቀ ሚስጥር አይደለም። በኋላ ስለኔ ሁሉን ነገር ያውቃል። ያንን ፎቶ በማሳየት የኔን ትዳር ማፍረስ የምትችሉ መስሏችሁ፣ ያንን ፎቶ በማውጣት እኔን አሸማቃችሁ ከሚዲያ ማውጣት የምትፈልጉ መስሏችሁ። አላስመስልም። ከመጀመሪያው ስመጣ እኔ ሀቢባ ይሄ ነኝ ብዬ ተናግሬ ያሳለፍኩትን ያደር ኤቭሪቲንግ እውነት ተናግሬ ነው እኔ ከፋሚሊዎቼ ጋር ያለሁት። የእኔ ተከታዮች እኔን በደንብ ያውቁኛል። ምንም የተደበቀ ነገር የለኝም። ምንም አይነት ነገር ብታመጡ እኔ ልታሸማቋችሁ። ለምን የደበቅኩት ነገር የለም። በትክክለኛ ስሜ ፊቴን እያሳየው ነው የመጣሁት። ምንም ልታገኙብኝ የምትችሉት ነገር የለም። አስመስዬ አልመጣሁም። ሁሉ ነገሬ እውነት ነው። ስሜ፣ ፊቴ፣ ሃይማኖቴ፣ ብሄሬ፣ ዜግነቴ ኤቭሪቲንግ ትክክል ተናግሬ ነው የመጣሁት ከመጀመሪያው። ስለዚህ ከዛሬ ነገ ይወጣብኛል የምለው የምፈራው ሚስጥር የለኝም። ለዛ ነው አትችሉኝ። የተደበቀ ነገር ያለው ሰው ነው የሚፈራው። የተደበቀ ነገር ስለሌለኝ አትችሉኝም። በምንም ልታስፈራሩ ልታሳቁኝ አትችሉ። አጋልጣችኋለሁ። እያንዳንዱ ሌባውን አጋልጠዋለሁ። ሌቦች ናቸው የተነሳችሁት፣ አጋልጣችኋለሁ። በሴት ገላ የምትተዳደሩ የሴት ራቁት ፎቶ ዌብሳይት ላይ ቴሌግራም ሊንክ ላይ እያስቀመጣችሁ ይህንን ቪዲዮ ለማየት ከፈለጋችሁ $100 ከፍላችሁ ታያላችሁ እያላችሁ እየላካችሁ ለወንዶች $100 በሴት ራቁት ቪዲዮ እና
ፎቶ የምትተዳደሩ እያንዳንዳችሁ መረጃችሁ አለኝ። እያወጣው ነው አወጣለሁ። አሁን የማርቆስ የአንዱን ስላወጣው ነው እንዲህ ተነሳችሁት አይደል? የእናንተ ነገ ይወጣብናል ብላችሁ ፈርታችሁ የእናንተንም አወጣዋለሁ። ታያላችሁ። ሀቢባ ምን አለች በሉ ጠብቁ። ህገወጥ ደላላ ሌባ ትዋረዳላችሁ እያላላችሁ በምንም ልታስቆሙ ልታስመናብኛችሁ። አካውንት ቢዘጋ ይኸው አካውንት ይከፍታል። ይህ ቢዘጋ ነገ ሌላ እንከፍታለን። ምንም ችግር የለም። ዛሬ ምንም ዶክመንት እንዳታስከፍች። ምንም አይነት ዶክመንት አይ ምንም አይነት ፐርሰናል ኢንፎርሜሽን በዚህ ጋር አላደርግም። በላይ ሶ ኢሞሽናል ሆንኩኝ ውዶቼ። በጣም ይቅርታ። ደስ ሊልሽ ነው የሚገባ። በጣም ጀግና ምን ያህል ባስቀጥላቸው እሱ ስትይ የቲክቶክ አንድ ቀን 2 ቀን ነው። የኔ ግን አላልቅም አለ አላቆምም አለ። 1 ቀን 2 ቀን ነው የሚባሉት የቲክቶክ አጀንዳ ለ1 ቀን ለ2 ቀን ነው የሚወራው። የኔ ግን አላልቅም አለ ሳምንቱ ሙሉ። ምን ያህል ባቃጥላቸው ነው ይናል ሊረሱኝ አልቻሉት እንዴ? ምንድን ይናል ከአንድ ሰው ወንደርፉል ላይ ይሄ እንደውም ደስ ሊልሽ ነው የሚገባ ሀቡ። ይሄ የመስራትሽ ምልክት ነው። ከነገራችን ላይ ደስ ሊልሽ ነው የሚገባ። በጣም ታድለሽ ራሱ ይሄ እግዚአብሔር የሰጠሽ ጊፍት ናቹራል ጊፍት እኮ ነው። እግዚአብሔር አድለሽ። በቃ ምንም ማድረግ አይቻልም። የጠፋ ሰው መጣ። ቤታዩ አንቺ ቴሌግራም ላይ ሲጻፍልሽ አትመልሽ፣ ቮይስ እንዳይላክ አድርገሽው ቴክስት ብትደረግልሽ አትመልሽ። ደህና ነሽ? እንኳን ደህና መጣሽ ሊሎዬ። ቴንኪዩ ቤታ። ነይ ድምፅሽን እንስማ። ፍላወር ላኪልኝ። ቀን ልቦች እያወራችሁ ነው፣ ግን ድምፁ እየተዋጠ እና የእሱ ተራ ነው ማሬ። ለሴቶች ረጅም ሰዓት አውርተሻል። አሁን ቅን ልቦች ያወራ ማሬ። እሺ እሺ። ታስፍሽ እንዴት ነሽ? ቀጥል። እኔ ማልሽ ሰላም እንዴት ናችሁ ብያችሁ ነበረ። ያው ስሜት ውስጥ ገብተሽ የለሽም። በቃ እሰማለሁ። አዎ ይሰማል። አዎ ዛሬ እንዳለ በቃ ያንቺን ቪዲዮ ነበር ጠዋት ሳይ የነበረው እና ጽፌልሻለሁ ዋትሳፕ ላይ። የመጀመሪያውን አሁንም የጻፍኩልሻል። የመጀመሪያውን ነው እንትን ያልኩት። ጠንካራ ነሽ ለምንድን ነው የሚል ነገር ደግሞ ማሰብ አለብሽ። ምክንያቱም እነዚህ አሁን የሰሩ ቪዲዮ የተቆራረጠውን ያየሁበት ቦታ የሚናገሩት ምንም አጀንዳ የሌላቸው ውሃ የሚያነሳ ኮንተንት የማይሰሩ ከራሳቸው ግል በምን የሆነች ነገር እንለቃቅም ከሚሉ ባሻገር ህዝብን የሚጠቅም ነገር ፍሬ ያላት ነገር የማይሰሩ ልጆች ናቸው፣ ሰዎች ናቸው እና በዚህ አንቺ ትያዣለሽ ብዬ አላስብም። ኢቨን ለእነዚህ መልስም ይህ ትልቅ በሺህ የሚቆጠር ሰው ቁጭ ብሎ የሚሰማበት ቦታ እነሱን አጀንዳ ማድረጉም ተገቢ ነው ብዬ አላስብም። አንቺም ተስፋ ትቆርጫለሽ የሚል እምነት የለኝም። በደንብ አቅሻለሁ። ስለዚህ በእነዚህ ሰዎች ከመወሰድ ይልቅ እህቶችሽን በመርዳቱ ላይ ብትያዥ መልካም ነው ብዬ አስባለሁ። ብዙ ስናወራ ነበረ። እኔም ወደ 3 ሰዓት አካባቢ ላይቭ ላይ ነበርኩ ጠዋት። የተለያዩ ሰዎችም እየመጡ ያሉትንም ሰዎች ጋር ሆነን አንተ ስንል የነበረው አንቺ ተሰርተሽ እንደመጣሽ የሚያሳይ ነገር ነው አንቺ ጋር እያየሁ ያለሁት። ምክንያቱም እነዛ ዛሬውኑ ተነስተው አንቺ መሆን ስለማይችል አንድ ኮንተንት አቋም የሌላቸው ሁሉንም አይቻቸዋለሁ። አንድ የአማራ ኦሮሞ፣ የአማራ ፖለቲካ፣ የኦሮሞ ፖለቲካ፣ የትግሬ፣ የወላይታ፣ የከምባታ እያሉ ፖለቲከኛ ይሆናሉ። ሲፈልጉ ደግሞ ሃይማኖታቸውን ኢትዮጵያ ውስጥ ያለውን ሃይማኖታዊ ሁሉንም የሚከተሉ አቋም የሌላቸው ሰዎች ናቸው እና አንቺ ደግሞ በማቅሽ በ1 ዓመት ባየውሽ ውስጥ አቋምሽ ወጥ፣ አሰራርሽ ወጥ፣ ሁሉ ነገሩ ወደዛ ወደዚህ የማይዋዥቅ ትክክለኛ አቋም ይዘሽ የምትሰሪ ጀግና እህታችን ስለሆንሽ ብዙ እንዳትያዥ በነሱ በርቺ። ዝም ብለሽ ስራሽን ስሪ። እኛ ከጎንሽ አለን። በእርግጠኝነት ቅኖችም ደግሞ ከአንቺ ጋር ከጎንሽ አሉ እና ወደፊት ዝም ብለሽ እነዚህን እንትናት በያቸው። እነዚህ ነው አጀንዳ ትኩረት ለመሳብ የሚፈልጉት ነገር ነው። ቁም ነገር አውርተው የሚሰማቸው ሰው የለም። ቁም ነገርን ስለማያውቁ ሀሳብ ኖሯቸው ሀሳብ የላቸው። ስለዚህ አንቺ እንዳንቺ በሺዎች ቁጭ ብሎ ሊሰማቸው የሚችለው ምናልባት ለአንድ ሳምንት ለ2 ቀን ለ3 ቀን
ይህን ነገር ምን አይነት ነገር ይኖራል ብለው የሚያስቡ ሰዎች ናቸው እነሱ ጋር ሊሰማቸው የሚችል እንጂ ውሃ የሚያነሳ ሀሳብ የሌላቸው ሰዎች በእነሱ እንዳትወሰጂ ልልሽ ፈልጌ ነው። በጣም ነው የምንወድሽ ታውቂያለሽ። ከጎንሽ ነን፣ በርቺ። ተስፍዬ እኛ እኮ የራሳችንን ጉዳይ ይዘን እዚህ ጋር እየተነጋገርን ነበር። ችግር እየኔ ፍቅር Can I see? It was with emoji. You text mommy I love you? Yeah. Thank you. Sure. Thank you so much. I cannot find it because there are a lot of comments. Go comment again and I will find it. Go comment again. Comment again and I will find it. ኢትዮጵያ ውስጥ ታዝዥ ካለ ቀጥል ልቦት ያወራው ነው። አንዴ ልንገረው ማሪ አንዴ ቆይ። እኔ በእነሱ ተጠምጄ ወይ ለእነሱ መልስ በመስጠት ጊዜ ኒቨር ዋን ሳይ ይቅርታ እኔ ለእነሱ መልስ ሰጥቼም አላውቅም። አሁን እኛ የራሳችንን ጉዳይ ይዘን ስለ ሴቶች ጉዳይ ያወራን እያለ ፖርት በማለት ወስናቸው እንጂ በፍጹም ጊዜ ሰጥተን መልስ ሰጥተን ምናምን አናውቅም። እኔ ላይቭ የምከፍተው እህቶቼን ላዳምጥ፣ የእህቶቼን ችግር ልፈታ ከህዝቡ ጋር። እኔ አይደለሁም ችግሩ ፈች፣ ህዝቡ እያገዘኝ። እኔ ድምፅ ብቻ ነው የምሆነው። እኔ ቤት የሚከፈተው ለተበደሉ ሰዎች ድምፅ ለመሆን፣ ለተቸገሩ ለመርዳት፣ ለታመሙ የመታከሚያ ለማሰባሰብ እንጂ ማንንም ለማማት ማንንም ለመስደብ አይደለም። እኔ ኢቭን ሄዶ ሪፖርት አድርጎባቸው አውራው እስካሁን ከንቱ ደከምኩ ዝም ብዬ። ይሰማል ግን ይቆራረጣል በጣም። አሁን ቆሟል ቪዲዮሽ እየታየሽ አይደለም? አዎ ይሰማል። ኮፒ ሊንክ አድርጉ ፋሚሊ፣ ተቆርጣለች። ዋስት ላይ ሰው ስለምሳይ ሁሉ ቀንሰው እኔ እንጂ እስካሁን ያወራሁትን አልሰማችሁም? ዝም ብዬ በከንቱ ለፈለፍኩ። ምን አደርገሽ ነው? አዲስ ነገር ተፈጠረ። ኔትወርክ ይሆን የሆነ ሰው ወጣ። ማን ሪፖርት እያደረጉባት? አይሰማም? ይሰማል። ሪፖርት እያደረጉ ወሬውን እንትን ብለን በጣም ተቆራርጣለች እኮ አይታትታይ ቆሟል። ስለዚህ አሁን ግን እኮ አልቆመችም። አሁን እየሰራች ነው። አሁን አለች። አሁን ግን ኮፒ ሊንክ ይደረግ በቃ ዝም ብሎ ሪፖርት እያደረጉባት ይሆን እንደ ፍትህ ለሴቶች ላይ የሚለው ላይ ልክ እሷ ስትወጣ ለምን ተስተካከለ? እኔ ነኝ የነቀልኳት። ገስት ላይ ሰው በዛ ብዬ ነው የነቀልኳት። እኔ ነኝ ያስወጣኋት። ገስት ላይ ሰው ስለበዛ እንውጣልሽ። እኛም እስቲ እንውጣ። ሁለት ሰው ይትሶኬ ችግር የለውም። ሁለት ሆኗል። ወይ ጉድ! ታሪክ ነው የኔማ፣ ታሪክ ነው ዘንድሮ በእውነት። ማለት ሰው ይሄና አንድ ሰው ሆነ ምን ያደረግኳቸው አይመስልም። ታስፈሽ እንዴ አሁን አለ። እስኪ ኔትወርክ ከሆነ ልክፈተው በሩን።
አሁን ኔትወርክ ከሆነ ብዬ በሩን ከፈትኩት። ዋይፋዩ ሳሎን፣ ዋናው ሮታ ያለው ሳሎን ነው። እዚህ መኝታ ቤት ኤክስቴንሽኑ ነው ያለው። እንዴት ናቸው? አሁን ይሰማል አለው? አሁን በደንብ ይሰማል ጥርት ብሎ። እሺ ውዶቼ ኮፒ ሊንክ አድርጉሽ። የቲክቶክ ምልክት ስጡኝ። የቲክቶክ ምልክት እንደዚህ። አዎ የቲክቶክ ምልክት፣ የቲክቶክ መነጽር። ቴንኪው ማሪ። እና የቲክቶክ መነጽር አሜዚንግ። አይገርማችሁም? እልህ ያጠነክራል፣ ያበረታል። የበለጠ በርትት፣ የበለጠ ሰዓት ጨምሬ ቲክቶክ ላይ ላይቭ መጥቼ እህቶቼን እንድረዳ፣ ታሪክ እንድሰራ፣ ህዝቤን እንዳግዝ ጥንካሬ ነው እየሆኑኝ ያሉት። አይገርማችሁም? ታያላችሁ። ከበፊቱ የበለጠ ስሰራ አሳያችኋለሁ። የበለጠ ጠንክሬ ነው የምሰራው። እንደዚህ አቅም እንዳለኝ አላቅም ነበር። ይሄን ያህል ጠዋት ስላንቺ እያወራን መማር መታ ነበረ እኔ ቤት እና የእኔ እንደዚህ ዘመቻ አይነት ነገር ነበረ ሲዘምቱብኝ የነበረው ብላ ስታነሳ ነበር። በእንደዚህ አይነት ነገሮች ደግሞ ያጠነክርሻል፣ ትክክለኛ መሆንሽን ትረጃለሽ። ምክንያቱም በዚህ ውስጥ አንቺን ሂስ የሚሰጥሽ ሰው ማን ነው? አይቻቸዋለሁ ስብስቦቻቸው። ማን ነው? ማን በቁም ነገር ቦታ ላይ ተገኝቶ ያውቃል ብለሽ ስትይ አንድ ሰው የምታገኘዋን የምጠቅሸው አንድ ሰው የለም። ስለዚህ እነዚህ አይነት ሰዎች ደግሞ እንግዲህ ድሮም ነው ማር ባለበት አበባ ባለበት ዝንቦች አይገኙም። አበባ ባለበት ንቦች ናቸው የሚገኙት። እና በንም መንደር አበባ ነው ዝንቦች እንዲገኙ ማሰብ ከንቱነት ነው፣ እንጨልፋ ነው። እና አንቺ በርቺ፣ ወደ ስራሽ ትቀጥያለሽ አለን። እኛ ደግሞ እናግዝሻለን። የማዳም ቅመሞች በጣም የሚወዱሽ ሲመሰክሩልሽ አያለው። እዛ ውስጥ ገብተው ኮመንት ላይ የሚጽፉትን ሁላ ዛሬ በቃ ከጠዋት ጀምሮ እሑድም ስለነበር ሀሜተኞች መንደር የተሰራውን ቪዲዮዎች ነው የተወሰነ ሳይ ነበረው። እና ነው ይሄ ራሱ አንድ መታደል ነው። የለሽም ድምፅ ሆኖኝ ብለሻቸው አይደለም፣ እዛ ሄዳችሁ እንደዚህ አይነት ኮመንት ጻፉ ብለሻቸው አይደለም። በቃ ሀቢባ ጀግና ነች፣ ሀቢባ የማዳም ቅመሞች እናት ናት ምናምን ነገር እያሉ ነው። እና ኮመንት ላይም ሲጽፉ የነበረው ይህ ሁሉ ነው በሰራሽው የተከፈለሽ ሪዋርድ ነው። እና እስር እየወጡ ያሉ አሉ ማቃቸው እንዳንቺ አይነት ጠንካራዎችን በአቋም የሚሰሩ የሶሻል ሚዲያ ሰዎችን ያው እንደ ተቋም ማህበራዊ ሚዲያ እየሰራን ያለ ነው። ይህንን ነገር ወደ እኛ ወደዚህ ከመምጣታችን በፊት ለ3 ዓመት አካባቢ ስናሰለጥን ነበር። እንግዲህ በስልጠና ውስጥ የለሽም፣ በምን ውስጥ የለሽም። መልካም ሰርተሽ እየቀጠልሽ በትራክሽ ላይ ነው መጥቼ ያየሁሽ። እና ከትራክሽ እንኳን አንድ የዘነፍ ሳትይ በአንድ ወጥ አቋም መሰሪ ከማውቃቸው በዚሁ ፕላትፎርም ውስጥ ካወቅኳቸው ውስጥ ዛሬ የሆነ ቀን በቃ የሚሳሳቱ ከትራክ ውስጥ የሚወጡ ሰዎችን በማይበት ሰዓት አንቺ ግን ቀጥ ብለሽ በያሹ መንገድ የምትሄጂ ስለሆንሽም ነው። እኔም አፌ ሞልቼ ጠዋት ሙሉ 3 ሰዓት ሙሉ አካባቢ ስናወራበት ነበር። እና በርችልን፣ እንዳንቺ አይነቱን ነው ማብዛት የምንፈልገው በሶሻል ሚዲያ ቢበዛልን ብለን ለህዝብም ለሀገርም የሚጠቅም የምናስብ ብሔርተኝነት የሌለብሽ፣ ሃይማኖተኝነት የሌለብሽ፣ ዘረኝነት የሌለብሽ። እንግዲህ እያንዳንዱን እነዛ ውስጥ ስብስቦች ውስጥ ደግሞ የእያንዳንዱን ፕሮፋይል ስናወጣ ሲፈልግ በብሔር ሊከፋፍለን ሲሞክር፣ ሲፈልግ በሃይማኖት ሊከፋፍለን ሲሞክር፣ እንዲሁ በዘር ሊከፋፍሉን እየፈለጉ ጋር ግን እነዚህ አይነቱን ሁሉ ያላየንበት ነው። እና በርችልኝ የኔ ውድ። አሁን ወደ ቀጥታ ወደ ስራሽን የወጣው እሺ ተስብዬ በጣም አመሰግናለሁ ወንድሜ፣ ፈጣሪ ያክብርልኝ። እሺ ቅድም ማን ነበር የነበረችው? ፍትህ ለሴቶች። አዎ ፍትህ ለሴቶች የምትፈልገው ተቋርጫለሁ ውዶቼ አለው። እኔ መውጣት ያቃተኝ እንዴት ያለሽ ተስብዬን ፎሎ አድርጉት። ሄደ በቃ እኔ መውጣት ራሱ አልተቋረጥሽም። ትንሽ የተቆራረጠ ነው። ኮፒ ሊንክ ማለት ውዶቼ ኮፒ ሊንክ አድርጉልኝ። የቲክቶክ ምልክት ስጡኝ፣ ባንዴ ያስቆማል። ቅድም የሁላችሁ የቲክቶክ ምልክት ስጡኝ ስላችሁ ስትሰጡኝ ቆም አይደለ? ሪፖርቱን ይከላከለዋል የቲክቶክ ምልክት። ይሄ ሲሆን የምትሰጠኝ አሁን የቲክቶክ ምልክት። አቅሙ ያላችሁ ደግሞ ኮፍያና
አሁን ሀዩካ ከምትስሚኝ የቲክቶክ መነጽር ብትሰጪኝ ነው ለአካውንት የምጠቅመኝ እና ሰብስክራይብ አድርጊ ሀዩካዬ የኔ ውድ የቲክቶክ መነጽር ስጡኝ። የቲክቶክ ኮፍያ ይሄ ሚኒሊ ኮፍያ ነው። ይሄን አይደለም የቲክቶክ ሰማያዊው አንድ ሰው አሳዩቸው። ይሄኛው ይኸው ይሄ የቲክቶክ ምልክት ይሄ ቤትዬ ቴንኪዩ። ይሄን የቲክቶክ ምልክት ስጡኝ። አሁን ብታይ ተንቀጥቅጦ አካውንቴ ተንገዳግዶ ነው የቆመው በቲክቶክ ምልክት። ሪምሻ ሪም አጣሁትኝ። ይኸው እንደዚህ ቅልቦች ቴንኪዩ አዩካ አይ ቴንኪዩ። አሁን በአላህ ወላይ ኮመንት ላይ ሳይቀር ዱዋው ሰርቷል መሰለኝ። ዱዋ ያስደረግሽልኝ ነገር ያ ነገር ተሳካ መሰለኝ። ወላሂ መሰለኝ ነው። ገና ነው። ደስታችን በለቃል። አረጋግጪና ንገሪኝ እሺ። ኢንሻላህ ረህማን ራሂም በጣም ይገርማል። ፍላወር ላኪ ፍትህ ለሴቶች ሰብስክራይብ አድርጉ። ሰብስክራይብ ስንት ደረሰ? ለእኔ እኮ አይታየኝም። ቆይ የተሽከረከረ 141 ደርሰናል። በአንድ ቀን 141 ሰው ሰብስክራይብ አድርጓል። እጅግ በጣም አድርጌ ነው ማመሰግነው። እጅግ በጣም ሁላችሁንም ተባረኩ። እድሜና ጤና ይስጣችሁ። ስፔሻሊ ሃኒ፣ ክብሪት፣ ሶፊ በጣም ብዙ ሰው ነው። ዳይመንድ በጣም ብዙ ሰው ነው ኢንቫይት ያደረጋችሁት። እጅግ በጣም አድርጌ ነው ማመሰግነው። ሁላችሁንም ክበሩልኝ። ሃኒዬ ነይ ግቢ። ሪምሻ አሁን እየጠበኩሽ ነው አካውንቱን እኔ ጋር ስላጣሁት። አረባ አላሪ ቆይ ባያሽ ከትናንትና እሺ ስትውጪ ያስጨንቅሽ የለ? እሺ ፍትህ ለሴቶች አቤት አቡዬ አለው ገብቻለሁ። እሺ ስለዚህ ከኛ የምትፈልጊው መጽሐፌን ግዙኝና ፊልም ልስራ ነው። እሺ መጽሐፍሽን ገዝተንሽ ፊልም እንድትሰሪ መጽሐፍሽ የት ነው የሚገኘው? ከእኔ ወይስ እንትን አዲስ አበባ ነው የሚገኘው። እነሱ ይህን ያህል መጽሐፍ ብለው ብር ሲያስገቡ እኔ ደግሞ አደርስላቸዋለሁ ለሚፈልጉት አካል። ምንድን ነው መጽሐፉ ርዕሱ? ድንግልና በኢትዮጵያ ነባሩ ባህላችን የት ነው? ድንግልና በኢትዮጵያ ነባሩ ባህላችን የት ነው? ማለት ርዕሱ ረዘመብኝ። በአጭሩ ነው ርዕሱን ብቻ ብትነግሪኝ። ርዕሱ ያው ድንግልና በኢትዮጵያ ነባሩ ባህላችን የት ነው። ስለ ጤና ነው፣ ስለ ሴቶች ነው ትኩረት የሚያደርግ አቡዬ። ሴቶች ላይ ስለ ማህፀን ጫፍ ካንሰር፣ ስለ ጡት ካንሰር፣ ስለተለያዩ አባላዘር በሽታዎች እና የድሮ ባህላችን ምን ይመስላል ኢትዮጵያ፣ ስለ ልጆቻችን፣ ስለ ልጆች አስተዳደግ፣ ልጆቻችን እንዳይጠፉብን፣ በዚህ በወጣትነታቸው ያልተፈለገ እርግዝና ውርጃ እንዳይመጣ ሳናቀው እንዳይሞቱብን። ብዙ ልጆች ናቸው አቡዬ የሚሞቱ ማለት በወጣትነት እየተሳቁ እየሄዱ ህፃን ናቸው እያልን ገና ልጅ ህፃናት ገና 9 ዓመቷ 10 ዓመቷ ነው እያልን አንጠነቀቅም። ማብላት ማጠጣት ማልበስ ነው እንጂ እዚህ ላይ ትኩረት አናደርግም። እና እየለፋን እያበላን እያጠጣን ግን ዳሩ ካላማረ ምን ዋጋ? በተለይ ሴት ልጅ ሀቡ የህይወት ምንጭ ናት። ሴት ልጅ ከሌለች ህይወት አይቀጥልም። ቤተሰብ ማህበረሰብ የሚወጣ ከሴት ልጅ ነው። ሴት ልጆች በተለይም ደግሞ አሁን እየተደፈሩ የወደቁብን በቃ ቀሚስ የለበሰ ሴት ኢትዮጵያ ምድር ላይ እንዳይቀመጥ የተባለ ነው የሚመስለው። እና ሀቡዬ አንዱ እሱ ነው። ሁለተኛ ደግሞ ፋውንዴሽን መክፈት ፋውንዴሽን ማዞር እፈልጋለሁ ማለት ሴቶችን ልክ እንደነ ቅልቦች ከፌዴራል እና ከአዲስ አበባ ፖሊስ ጋር ሁኜ እነዚህ የሚደፈሩ ሴቶች ዝም ብለው ማንም ለሳምንት ለምናምን እየተፈታ አይለቀቅም። ምክንያቱም አብሬ እስከ መጨረሻው ድረስ ሂጄ አስፈጽማለሁ። እናንተም ከጎኔ ትሆናላችሁ ብዬ አስባለሁ። እንደናንተ ተጽዕኖ ፈጣሪ እንደናንተ አይነት እንደ መማር እንዳንቺ አይነት ጎበዝ ጀግና ሴት ከጎኔ ትሆናላችሁ። እኔም ደግሞ እግዚአብሔር ጋር እስካሁን ሰርቻለሁ። 8 ዓመቴ ነው ላይሰንስ ይዤ ከሰራው በኢፌዴሪ ሲቪል ማህበረሰብ ድርጅት ባለስልጣን። ዝም ብዬ ደግሞ ሳላወጣው 2 ዓመት 10 ዓመት ይሻቡኝ በጣም ዋጋ ከፍያለሁ። አሁንም እከፍላለሁ። እና ለዚህ ደግሞ እናንተ በጣም
ጀግና ሴቶች፣ ጎበዝ ሴቶች፣ ተጽዕኖ ፈጣሪ ሴቶች ከጎን የሆኑ ሁኑ። አላማ ይሳካ። ይሄ ኤክስ ሀዝባንዴ እኮ አላማሽ አይሳካ አይሆንም እያለኝ ነው ያለ። ቲክቶክ እኮ ዘራት ምን ያለኝ እመቤቴ። ከዛ ይሄን ከፈትኩና መግባት ጀመርኩ። በዛኛው 20 ምናምን ሻለ እስካሁን እስከ 200-300 ሺህ ይደርስ ነበር። በጣም ተቆጣጠሩ። እሱ እያለ የከፈትኩት ነው። ሀክ ያደርግብኛል ቴሌግራም ሀክ ብዙና ባለፈውም ራሱ በቃ እንላለን። ለምን በህግ አትጠይቂውም? ኤክስሽን እውነት ነው። በህግ ራሱ አዲስ አበባ ፖሊስም ካላግባብ ነው ሳልፈቅድ ስለላከ ፎቶ ስለላከ ልጠይቅ ነበር። ግን ልጅ የሚባል ነገር አለ አይደል? አቡ ልጆች አሉን 2 ልጆች እና እነሱን አለ አይደል? በቃ እስኪ ልታገስ ነው። እንኳን ለራሴ አቡ በጣም ተጽዕኖ ፈጣሪ ነው። ለሌላ መትረፍ እችላለሁ። ግን እስኪ ልታገስ። ልጆች እሱ ጋር ናቸው። ልጆች ከኔ ፍርድ ቤት ለኔ ከእኔ ማያዝ ስላለብኝ ለእናት ለእኔ ሰጥቶኛል። እኔ ማሳድጋቸው ይኸው ልጅ ምን እንዳይሆኑ ነው እሱ በህግ ማጠየቂው እንዴ? መብትሽ እኮ እውነት ነው። አሁን ይሄ ያሳስራል ማለት ያሳስራል ስልሽ እሱ አሁን ጠበቃ ነው በሁሉም ፌዴራል የፌዴራል ጠበቃ ነው በሁሉም የእንትኖች ይቆማል። የዩኒቨርሲቲ መምህር ነው እንግዲህ ህግን ያውቃል። ግን ይሄ ሰው ሂጄ እኔ ከሰስኩት ማለት ካላግባብ ነው። እኔ ሳልፈቅድ ተፋተን ኤክስ ሀዝባንዴ ነው። እኔ ሳልፈቅድ ነው ፎቶ የላከ ኢንቦክስ ሲያደርግ ያደረ ሰው ይሄ ሪስክ ነው። ሂጄ በከሰው ያ ስራ ያቆማል፣ ስራው ይደናቀፋል። ለማን ነው የላከው ፎቶሽን? ፎቶዬን መማር ቤት ገብቶ አሁን እኮ እየጻፉ ነበር። ይኸውልሽ አቡዬ አንደኛ ጠላትሽ ናት ፍትህ ለሴቶች እያሉ እዚህ ጋር እየጻፉ ነበር። መማር ቤት እኮ ገብተው ብጥብጥ አድርገው ተቋረጠ። ደህና እየተሸጠ የነበረውን ተቋረጠ። ጠብ መጣ እንዳለ። ከዛ መማር ቀድመሽ ብትነግሪኝ ምን አለ እንድንጠነቀቅ አለች። ህዝብ ይዞ ገባ። በቃ እንዲህ ረበሸ ርብሽብሽ አድርጎ ነው ወጥቶ ሄደ። አንቺ ፊልምሽን ማትሰሪ እንዳራደርሽም ነው ያለኝ አቡዬ። እና ጥሩ እዚህ እኛ መጽሐፍሽን እንገዛለን መጽሐፌን ግዙኝ ነው እያለች ያለችው። በአጭር አማርኛ ስነግራችሁ መጽሐፌን ግዙኝ ፊልም እንድሰራ ነው የምትለው። ስለዚህ መጽሐፏን ግዟት። የአንዱ መጽሐፏ ጋር ስንት ነው? ለቻለንጅ 1000 ብር ነው ሀቡዬ። ነው ትክክለኛ ዋጋው ስንት ነው የመጽሐፉ? አንድ ኢትዮጵያ ውስጥ የሚኖር ሰው መጽሐፉን መግዛት ቢፈልግ ስንት ነው የሚገዛው? መጀመሪያ ላይ ገና ሳሳትመው መጀመሪያ በ2012 ሳሳትመው 100 ነበር። አሁን በጣም ኤክስፔንሲቭ ሆነ ትምህርት፣ በጣም ተወዷል ትምህርት እኛ ጋር ኢትዮጵያ ውስጥ። ስለዚህ አሁን ላይ ይህን መጽሐፍ አንድ ሰው መግዛት ቢፈልግ ኢትዮጵያ ውስጥ የሚኖር ሰው ስንት ነው መጽሐፉን የሚገዛው? ይህ ጥያቄ 300 ብር። እሺ ቆይ የመጽሐፉን ርዕስ ንገሪኝ፣ ልጽፈው ነው እዚህ ጋር። እሺ ድንግልና በኢትዮጵያ ድንግልና በኢትዮጵያ በኢትዮጵያ። ቅድም ረጅም ነበር ያልሽው፣ አሁን አሳጠር። ነባሩ ባህላችን የት ነው? በቃ ድንግልና በኢትዮጵያ ብቻ እንበለው። በቃ ችግር የለውም። መጽሐፍ ዋጋው 300 ብር። ዋጋ በቻለንጅ ነው፣ ያው ሰው እንዲያግዘኝ ነው በቻለንጅ። አዎ ግን የፈለገ በ1000 የፈለገ በ300 ነው የሚገዛ አይደል? አይገደድም። በ1000 እንዲገዛ አይገደድም። የፈለገ በ300 የፈለገ በ1000። እሺ ያው ትመቱ አሁን ውድ ስለሆነ በሚል ነው እንጂ ችግር የለውም። እኔ እኮ ነፃም 2104 መጽሐፍ መግዛት ለማይችል ሰጥቻለሁ። እልክልሻለሁ ማስረጃውን በሞዴል 19። ምንም አያስፈልገኝም። እሺ ድንግልና በኢትዮጵያ ነው መጽሐፏ፣ የእሷ መጽሐፍ እና መጽሐፏን ሽጣ ፊልም ልትሰራ ፈልጋ ነው። ስለዚህ መጽሐፏን እንድትሽያጭ ግዟት። የመጽሐፉ ዋጋ የፈለገ 1000 የፈለገ በ300 እንደ አቅማችሁ። አቅሙ 300 የሆነ ሰው በ300 ይዛ፣ አቅሙ 1000 የሆነ ሰው በአቅማችሁ 1000 ብዙ ማለት ነው። ፎሎ አድርጓትና ግዟት። አዎ በትመቱ ዋጋ እንትን በቴሌግራም እንትን ዋትሳፕ ላይ እየጻፍኩልሽ ነበር ሀቡዬ። ባለፈው ተገናኝተን በቁጥር አልመልስም። ከየት አመጣሽ ቁጥሬ? አዎ አይ ያን ጊዜ እኮ አውርተን ምናምን ካስታወሽ በቃ ምንም ችግር የለውም። አንድ ቀን ላንቺን ፕሮግራም ይዛለን አውርተን ስፖንሰር ላድርግ በመጻፌ ብዬ ቁጥሬን በመጻፌ ስፖንሰር ላድርግሽ ብዬሽ። ማን ሰጥቶሽ ነው? ሰው ማን የሰጠሽ? ማለት እኔ ቁጥሬን ራሴ ካልሰጠው ለአንድ ሰው ስሙ ሴት ካላረኩ ስለማልመልስ ነው ስለማልከፍተው ነው። የሰጠሽ ሰው እንዳትናገሪ ብሎ የሰጠሽ ቁጥሬ? አዎ የኔ መልካም ሴት ነኝ እኮ አግዝሻለሁ እንጂ መልካም ስራ ምሰራ ግን እኔ ለማንም ሰው ማሬ ሳላምንሽ ቀርቼ ምናምን እንዳይመስልሽ ውዴ። ለምንም ጉዳይ ይሁን እኔ ቁጥሬን ራሴ ላልሰጠሁት ራሴ ስሰጥ ሴቭ አደርጋለሁ። ቁጥሬን ደግሞ አይደለም የምሰጠው፣ የዛን ሰው ቁጥር ቀበልና ስሙን ሴቭ አደርጋለሁ ዋትሳፕ ላይ። ከዛ ሀቢባሌ ብዬ ቮይስ አደርግለታለሁ ቁጥሬን ሴቭ እንዲያደርግ። ከዛ ውጭ እኔ በፍቃዴ ቁጥሬን የሰጠሁት ሰው ውጭ ሴቭ ስለማላረግ አልመልስም። ሴቭ ያላረኩትን አቡኪ እኮ ቀን አስገብቼው ነበር ማሮቼ፣
ቀን አስገብቼው ስለ እናቱ ህመም ነግሮኝ ቁጥሬን ሰጥቼው ዋትሳፕ ላይ የእናቱን የሕክምና ማስረጃ ልኮልኛል። ጥቁር አንበሳ አጣርቼ ቪዲዮ ሰራለሁ። ሰኞ ኮቴሽን ልክልሻለሁ ብሎኛል። ዛሬ እሑድ ነው። ነገ ሰኞ ኮቴሽን ከጥቁር አንበሳ ተቀብሎ ይልክልኛል። ያለ ኮቴሽን እኔ ቪዲዮ መስራት እርዳታ ማሰባሰብ አልችልም። ሆስፒታሉ ይህን ያህል ያስፈልጋል ብሎ የተጻፈ ኮቴሽን ካልመጣልኝ እኔ አላሰባሰብም። እሱ የሕክምና ማስረጃውን ልኮልኛል የእናቱ። እሺ ውዶቼ ኦልሬዲ አስገብቼው ነበር ቅድም ላይቭ እንዳይገባው ማለት ነው። እና ሀቡዬ ያዥውና ችግር የለውም። ወደፊትም ማግዝሽ ሴት ነው የሆነው። ስልኬን ሴቭ አድርግልኝ ሚሄድ። እሺ ያዥው። እዚህ የሚፈልጊው ነገር ቢኖርም አግዛለሁ፣ ታዘዛለሁ። ተባረኪ እናቴ። ግን ቁጥርሽን እዚህ አደባባይ ላይ ችግር የለብሽም? ያዥው፣ ምክንያቱም የሚታወቅ ነው። እርግብ ኢትዮጵያ ተብሎ ሁሉም የሚያውቀው ስልኬ ነው። 0912 +25 19 12 +25 ማለት ከዛ 0912 ነው 251 ከዛ 9 ብያለሁ 9 12 89 20 18 የስራ ስልኬ ነው። ትንሽ ማን ነው? ይቅርታ እኔ ከዚህ ማገዝሽ ነገር ካለ ኢትዮጵያ ውስጥ ሀይልሻለሁ። በጣም ብዙ የደወልሽበት እና መሴጅ የላክሽበት የደወልሽበት ብዛት ልኬ ትናንት ራሱ ሄድሽ ሪፖርት አድርገውብኝ እኮ ተናድጄ ልኬልሻለሁ። ስክሪንሻት አድርጌ አንቺን ደግፌ ገብቼ ሰድቤያቸው እና አቡዬ ሌላው ደግሞ አይ ለአንቺ ጥሩ ነገር ነው ስፖንሰር እናደርግሻለን የሚል ካለን በአንቺ በኩል በሀቡ ስም የዚህን የእርግብ ኢትዮጵያን ወይም ደግሞ የፍቅርተን ፊልም ስፖንሰር እናደርጋለን የምትሉ ካላችሁ በሀቡ ስም ለሀቡ ንገሩልኝ። ፋውንዴሽንን ደግሞ ለፋውንዴሽንም ስፖንሰር ነው ይችላል። ምክንያቱም ፋውንዴሽን እዚህ ጋር የምሰራው ሀቡዬ ሴቶች ለሚደፈሩ ሴቶች ቋሚ ልክ እንደ ቅን ልቦች ጨምሬ አላማዬን ቋሚ ነው የምሰራው ቁሜ። ስለዚህ ከጎንሽ ነን ብላችሁ በሀቡ ስም እንድታግዙ ለሀቡ ነው ሪፖርት ንገሯት። ለሀቡና ሀቡ ለእኔ ተነግረኛለች። በሀቡ ስም የሆነ ጊዜ ሲኖራት ሀቡ ፕሮግራም ይዛ የገዛኝንም ሰው ስክሪንሽት አድርጌ እልክላታለሁ። እሷም ከዚህ ላይ ታመሰግንኛለች በሀቡ ስም ማለት ነው። እሺ እናመሰግናለን። ቴንኪው ውዴ። በርታ ሀቡ የሚወድ አንቺ የምታዘዥኝ ነገር አለ እዚህ አዲስ አበባ በተለይ በህግ በኩል ታዘዛለሁ ካለ ምናልባት እነግርሻለሁ። ታዘዛለሁ ስላረኩት እልክልሻለሁ። እሺ ጀግና አመሰግናለሁ። ኑሪልን በጣም ሽንኪ ሰማል ይባካ እናንተ ዩቱብ ዩቱብ ተቋርጧል እንዴ? ዩቱብ እየሰራ አይደለም እንዴ? አይ ዝም ብዬ ነው እንዴ ደከምኩት። ቆይ እስቲ ቼክ ላድርገው። እየሰራ አይደለም ተቋርጧል። እሺ አቢባ የት አለች? እሺ ችግር ላይ ነኝ እያለች ነው። የገንዘብ ካልሆነ አስገባሻለሁ። የገንዘብ እርዳታ ካልሆነ ሀቡ መጽሐፉን ከገዛን ድንግልናችን ይመለሳል። ወይኔ ጉዴ።